በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ የነበረው ቀዝቃዛ አየር በአንድ ታላቅ የጦር ሰው ልብ ውስጥ ከተቀሰቀሰው መራራ የእሳተ ገሞራ ነጎድጓድ ጋር ሊወዳደር የሚችል አቅም አልነበረውም። ታላቁና ዝነኛው ሌተናል ጀነራል ወደ ውጭ ሀገር ለመጓዝ አስፈላጊ የሆኑትን ሰነዶች በሙሉ አሟልቶ በሰላማዊ ዜጋ ልብስ አጊጦ ወደ መጫው ተርሚናል እያመራ ነው። ትከሻው ላይ የነበሩትን ወርቃማ ኮከቦችና የክብር አርማዎች አውልቆ መላ ሕይወቱን የገባበትን ወታደራዊ ዓለም ለጊዜውም ቢሆን ወደ ኋላው ትቶ የተወሰነ ፎይታ ፍለጋ ሊበር ጥቂት እርምጃዎች ብቻ ቀርተውታል። የወቅቱ ሌተናል ጀነራል የሀገሩን አፈርትቶ ሊበር የመውጫዋን ተርሚናል ብቻ ቀርተው ወደዚያች እያመራ ነው። በድንገት ከበስተጀርባው የጫማ ኮቴዎችና ሹክሹክታዎች ተሰሙ። የደህንነትና የጸጥታ መኮንኖች በድንገተኛና በጠንካራ ሁኔታ ከበቡት። ፓስፖርቱንና የመሳፈሪያ ትኬቱን እንዲያስረክብ በተጠየቀበት በዚያች አጭር ሰከንድ ውስጥ ጀነራሉ የተመለከተው የጸጥታ አባላቱን ፊት ብቻ አልነበረም። ይልቁንም መላ ሕይወቱን የደከመበት ደምና አጥንቱን የከሰከሰበት ያ ትልቅ የመከላከያ ተቋም በፖለቲካ ሴረኞች ተወሮ እርሱን እንደ ጠላትና እንደ ስጋት ሊቆጥረው መወሰኑን ነበር። መጓዝ አትችልም፣ ከላይ የመጣ ትዕዛዝ አለ የሚሉት ቃላት ካንደበታቸው ሲወጡ በአየር ማረፊያ ውስጥ የነበረው ጊዜ የቆመ ይመስል ነበር። በባድመ ተራሮች ላይ ቆራጥ ውሳኔዎችን በማስተላለፍና የ10 ሺዎችን ሕይወት በመታደግ የሚታወቀው ያ የጦር ሰው በአውሮፕላን ማረፊያ ውስጥ በአነስተኛ የደህንነት ሰራተኞች ተዋርዶና ተከልክሎ እንዲመለስ ተደረገ። ይህ ክስተት በአውሮፕላን ማረፊያው የተመለከቱትን ጥቂት ሰዎች ብቻ ሳይሆን ወደፊት መላውን የሀገሪቱን የጸጥታ መዋቅር ሊያናውጥ የነበረው ታላቅ የሴራ መጋረጃ መጀመሪያ ነበር። ሆኖም በቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው አስደንጋጭ ክስተት በድንገት የተከሰተ አልነበረም። ከዚህ ድርጊት ጥቂት ወራት አስቀድሞ በመከላከያ ሰራዊቱ የላይኛው መዋቅር ውስጥ ከፍተኛ የሆነ ድምፅ አልባ ፍጥጫና ፍንገላ ተጀምሮ ነበር። በወቅቱ የመከላከያ ሰራዊቱ የላይኛው አመራር በአንድ ብሔር ተወላጆች ሙሉ በሙሉ ተይዞ የሙያ ነጻነትና የብቃት መርሆች ተጥሰው ብሔራዊ ተቋም የአንድ ቡድን መጠበቂያ ወደ መሆን እያዘነበለ ነበር። ጀነራል አበባው ታደሰ፣ ጀነራል ሰዓረ መኮንንና ጀነራል ሞላ ኃይለማርያምን የመሰሉ ከፍተኛ የጦር መኮንኖች በወቅቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ለነበሩት ለጀነራል ሳሞራ የኑስ ከረር ያሉ ሪፖርቶችና ጥያቄዎቹን እያቀረቡ ናቸው። ጥያቄዎቻቸው በመከላከያ ውስጥ ፍትሐዊ እንዲሰፍን፣ የብሔር ተዋጽኦ እንዲስተካከልና ሙያዊ ወታደራዊ ስነ ምግባር እንዲከበር የሚጠይቁ ናቸው። ሆኖም የሳሞራ የኑስ ምላሽ እነዚህን ጥያቄዎች ያጣጣልና ጥያቄ አቅራቢዎቹ በትምክህተኝነት የፈረጀ ሆነ። ይህንን ተከትሎም እነዚህ ሶስት ኃይላት ጀነራሎች በአለቃቸው ውሳኔ በመበሳጨት ተቋማዊ ለውጥ ለማምጣት በሚስጥር ቢመክሩም መረጃው ባልታወቀ መንገድ አፈትልቆ ሳሞራ ጋር ደረሰ። ውሳኔውም ፈጣንና ጨካኝ ነበር። ጀነራል ሰዓረ ከሰሜን እዝ አዛዥነቱ፣ ጀነራል ሞላ ከአየር ኃይል አዛዥነቱ፣ ጀነራል አበባው ታደሰ ደግሞ ከነበረበት ከፍተኛ የእዝ ኃላፊነት በአስቸኳይ እንዲነሱ ተደረገ። በተለይም ጀነራል አበባው ከሀገር እንዳይወጣ ተከልክሎ ወታደራዊ ግዳጁንና ታማኝነቱን እንዲያቆም ተደርጎ በግዳጅ ወደ ጡረታ እንዲሸኝ የተወሰነበት ያ ቀን የእርሱ ወታደራዊ መቃብር ተደርጎ ተቆጠረ። ውድ የዚህ ዝግጅት ታዳሚዎች፣ ይህ የሆነው በህዳር ወር 2007 ዓመተ ምህረት ነው። አጋጣሚ መጥቶ ኦሮሞ ከበዛ፣ አማራ ከበዛ፣ ደቡብ ከበዛ ዝናት ይህ ታላቅ ጀነራል በድንገት ዩኒፎርሙን አውልቆ ማረጉን አስረክቦ በአዲስ አበባ ጎዳናዎች ላይ እንደተራሰው መራመድ ሲጀምር የተሰማው ስሜት እጅግ መራራ ነበር። ለአበባው ታደሰ ወታደርነት ስራ ብቻ አልነበረም፣ የህይወት ትርጉም የህልውና መሰረት ጭምር እንደነበር አለቃ የነበር ያሉን አንድ ምንጭ ይናገራሉ። ጀነራሉ በምስራቅ አፍሪካ ታሪክ ውስጥ ትልቅ ምዕራፍ በነበረው የኢትዮ ኤርትራ ድንበር ጦርነት ወቅት በባድመ ግንባር የ108ኛውን ኮርፕስ በዋና አዛዥነት በመምራት የኤርትራን ጠንካራ ምሽጎች የሰባበረ ስልታዊ የጦር መሪ ነው። እኒሁ ምንጭ ጀነራሉ መዋጋትንም ማዋጋትንም ጠንቅቆ የሚያውቅ የጦር ገበሬ በሚል ይገልጹታል። ጀነራሉ የሚመራው ጦር ሁልጊዜም በስነ ስርዓቱና በጦር ሜዳ ቆራጥነቱ ይታወቅ ነበር። በመቶዎች የሚቆጠሩ መኮንኖችና ወታደሮች አበባው የሚለውን ስም ሲሰሙ በታማኝነቱና በአክብሮት ይነሱ ነበር። እነዚህ አይነት ታሪክ ያለው ሰው በአንድ የፖለቲካ ቡድን ፍላጎት ሳቢያ ተገፍቶ በቤቱ እንዲቀመጥ መደረጉ የሰራዊቱን አባላት ልብ ሰብሮት እንደነበር የወቅቱ ሰራዊቶች ተናግረውት ያደረ ሐቁ ነው። ለ6 ረጅም ዓመታት አበባው ታደሰ በአዲስ አበባ ከተማ ውስጥ በጸጥታና በዝምታ ኖረ። ጥቂት ጓደኞቹን እያገኘ ስለ ሀገሪቱ የወደፊት ዕጣ ፈንታ እያሰበ በየቀኑ በሀገሪቱ የፖለቲካ መድረክ ላይ የሚታዩትን መናወጦች፣ ውጥረቶች በጥልቀት በቁጭት እየታዘበ ሕይወቱን ቀጠለ። የህዝቡ ሮሮ፣ የሰራዊቱ መዳከምና በሀገር መከላከያ ውስጥ የተንሰራፈው ክፍተት በየጊዜው በውስጡ ይጉላላ ነበር። እርሱ ግን ምንም ማድረግ የማይችል ክንፉ የተሰበረ አንበሳ መስሎ በጸጥታው ዓለም ውስጥ ተቀመጠ። ምንም እንኳን ጀነራሉ ቁጭ ቢሉም ታሪክ አላበቃችም ነበር።
በ2010 ዓመተ ምህረት በሀገሪቱ የመጣው ለውጥ ማዕበል የህወሓትን የ30 ዓመታት የበላይነት ሲያከትም አብይ አህመድ የሀገሪቷን ስልጣን ተረከቡ። አዲሱ የለውጥ መንግስት በርካታ ማሻሻያዎችን ለማድረግ ቢሞክርም ቀደም ሲል የተዘረዘሩት የብሔር የፖለቲካ ቁስሎች ግን ወደ ከፋ ግጭት ማምራታቸው አልቀረም። በመጨረሻም በህዳር 2013 ዓመተ ምህረት ታሪካዊቱ የኢትዮጵያ ሰሜናዊ ክፍል በጦርነት ሰዓት ነደደች። የሰሜን ህዝብ መከላከያ ሰራዊት ላይ የተፈጸመው ድንገተኛ ጥቃት የሀገር መከላከያ መዋቅርን ከስሩ ያናጋ፣ ሰራዊቱን ያስበረገገና የኢትዮጵያን ብሔራዊ ህልውና ታላቅ አደጋ ላይ የጣለ ክስተት ሆነ። በአዲስ አበባ የስልጣን ኮሪደሮች ውስጥ ከፍተኛ ውጥረት ነገሰ። ጦርነቱን የሚመሩት ሰራዊቱን መልሶ የሚያደራጁና የጠላትን ስልት የሚያውቁ አዛዦች በጥብቅ አስፈለጉ። በዚያች ወሳኝ ሌሊት ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት የተገፋውን ተረስቶና ተገሎ በቤቱ የተቀመጠውን ጀነራል አበባው ታደሰን ለማግኘት ወሰኑ። የስልኩ ጥሪ በጀነራሉ ቤት ሲያስተጋባ የሁኔታው አሳሳቢነት ግልጽ ነበር። ጠቅላይ ሚኒስትሩ ለጀነራሉ ያቀረቡት ጥሪ ሀገርህ ጥፋት ላይ ናት፣ ያንተ ሙያዊ ልምድ፣ ወታደራዊ ቆራጥነትና የአዛዥነት ብቃት አሁን ካልታደገን ሀገር ትፈርሳለች የሚል ከልብ የመነጨ ተማጽኖ ነበር። ጀነራል አበባው ታደሰ በዚህ የስልክ ጥሪ ወቅት ትልቅ የታሪክ መስቀለኛ መንገድ ላይ ቆመ። ከዓመታት በፊት በቦሌ አውሮፕላን ማረፊያ በደህንነቶች የተፈጸመበት በደልና ውርደት ያለ ፍትሐዊ አሰራር ከወደደው ሙያው መገለሉ እንዲሁም ላለፉት 6 ዓመታት በቸልታ መታለፍ በውስጡ ትልቅ ጠባሳ ጥሎ አልፏል። ለአበባው ታደሰ ሀገር ማለት ከፖለቲካ ፓርቲዎችና ከስልጣን ወንበሮች በላይ የሆነች ዘላለማዊ ህልውና ናት። መንግስታት ይመጣሉ ይሄዳሉ፣ ሀገር ግን ትቀጥላለች። ሀገር ከሌለች እኔ በህይወት መኖሬ ትርጉም የለውም የሚለው ጽኑ እምነቱ ቅድሚያ አገኘ። የግል በደሉንና ቆስሉን ወደ ጎን በመተው ለአሳደገችውና የህይወቱን ትልቁን ክፍል ለሰጣት ሀገር ጥሪ በታማኝነት እጁን ዘረጋ። በህዳር ወር በ12ኛው ቀን 2013 ዓመተ ምህረት ጀነራል አበባው ታደሰ ወደ መከላከያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹምነት ማዕረግ ተመልሶ መመደቡ በይፋ ታወጀ። ይህ መግለጫ ሲሰማ በመላ ሀገሪቷ በሚገኙ የመከላከያ ካምፖችና ግንባሮች ላይ የነበረው ሰራዊት በከፍተኛ እልልታና ደስታ ተቀበለው። የጀነራሉ ወደ ግዳጅ መመለስ አንድ የጦር አዛዥ ማግኘት ብቻ ሳይሆን የተሰበረውንና የዛለውን የሰራዊት ስነ ልቦና በከፍተኛ ሁኔታ ያነቃቃ ታሪካዊ ክስተት ነበር። ጀነራሉ ጊዜ አላጠፉም። ወዲያውኑ የቢሮ ልብሱን ለብሶ የመከላከያ ዩኒፎርሙን ከስክስ ጫማውን አጥልቆ ወደ ሰሜኑ ግንባር አመራ። ያን ግንባር ያደገበት ነው። ያ ግንባር የተዋጋበት ነው። ያ ግንባር ያዋጋበትና ዳር ባይወጣም ድል ያገኘበት ግንባር ነው። ያ ግንባር ጀነራል አሳምሮ አብጠርጥሮ የሚያውቀው ግንባር ነው። በወቅቱ የህወሓት ወደ አዲስ አበባ ለመገስገስ ከፍተኛ ኃይልና ስልት እየተንቀሳቀሰ ነበር። ጀነራል አበባው ታደሰ በቀጥታ ወደ ወሎ፣ ወደ ራያና ወደ ሰሜን ሸዋ ግንባሮች በመውረድ የተበታተነውና የሞራል ውድቀት ደርሶበት የነበረውን ሰራዊት በራሱ ወታደራዊ ስልትና ጥበብ መልሶ ማደራጀት ጀመረ። በጦር ሜዳ የነበረው የእርሱ አካላዊ መገኘት ለወታደሮች ትልቅ ጋሻ ሆነ። እርሱ የጦር ግንባር እቅዶችን ሲነድፍ፣ ወታደሮቹን ሲያበረታና ከጠላት የሚሰነዘሩትን ጥቃቶች ስልት ሲከላከል የነበረው ቆራጥነት የጦርነቱን አቅጣጫ ባጭር ጊዜ ውስጥ ቀየረው። በተለይም በታሪካዊ የጋሽናና የጭፍራ ውጊያዎች ወቅት የጀነራል አበባው ወታደራዊ መሪነት የጠላትን የኃይል ሚዛን በመስበር ረገድ ቁልፍ ሚና ተጫውቷል። በወቅቱ በቴሌቪዥንና በሚዲያዎች ቀርቦ እኛ እንደራደርም፣ ይህ የሀገር የህልውና ጉዳይ ነው፣ ጠላትን ሙሉ በሙሉ ደምስሰን የሀገርን ሰላም እናረጋግጣለን እያለ በቁጣ በቆራጥነትና በደፋር ድምፅ ሲናገር የኢትዮጵያ ሕዝብ ከኋላው እንዲሰለፍና ሰራዊቱ የድል ማዕበል እንዲቀዳጅ አደረገው። ይህንን አስደናቂ ታሪካዊ አበርክቶውን ተከትሎ ነው በጥር ወር 2013 ዓመተ ምህረት ላይ ጠቅላይ ሚኒስትር አብይ አህመድ ሙሉ የጀነራልነት ማዕረግ በመስጠት የክብርና የጀግንነት አክሊል እየደፉለት። ትናንት በቦሌ አየር ማረፊያ በውርደት ተከልክሎ የተመለሰው ያ ጀነራል ዛሬ የሀገር አዳኝና የድል ምልክት ሆኖ በአደባባይ ደመቀ። ነገር ግን የኢትዮጵያ ፖለቲካና የጦርነት ውጥረት ሁልጊዜም በአንድ አቅጣጫ ብቻ አይጓዝም። ከ2 ዓመታት ደም አፋሳሽ ውጊያ በኋላ በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት የሰሜኑን ጦርነት ቢያቆመውም ለአበባው ታደሰ ግን አዲስና ይበልጡ ስብስብ የፖለቲካ ፈተና ይዞ መጣበት። በ2015 ዓመተ ምህረት አጋማሽ ላይ የፌዴራሉ መንግስት በሀገሪቱ ያሉትን የክልል ልዩ ኃይሎች ለማፍረስና ወደ ፌዴራል የጸጥታ መዋቅር ለማዋሃድ የወሰነው ውሳኔ በአማራ ክልል ታላቅ ቁጣና አመጽ ቀሰቀሰ። ጠቅላይ ሚኒስትር አብይ አህመድም ይህንን እጅግ ፈታኝና አወዛጋቢ ውሳኔ ለህዝብና ለሰራዊቱ ለማስረዳት ጀነራል አበባውን ግንባር ቀደም አድርገው አመጡት። ጀነራል አበባው ታደሰም በይፋ በሚዲያ ቀርበው ልዩ ኃይልን ማፍረስ ማለት የአማራን ህዝብ ትጥቅ መፍታት ሳይሆን ሀገርን በአንድ ወጥና ህገ መንግስታዊ በሆነ ወታደራዊ መዋቅር ስር ማደራጀት ነው በማለት በሙያዊና በወታደራዊ እይታ አስረዳ። ይህንን ንግግር ግን በትውልድ ቦታውና በራሱ ብሔር ተወላጆች ዘንድ ትልቅ ቅሬታና የተቃውሞ ማዕበል አስነሳበት። ውሳኔውን ተከትሎም በአማራ ክልል ውስጥ በፋኖ ታጣቂዎችና በፌዴራል መንግስቱ መካከል የተጀመረው አዲስ የትጥቅ ግጭት ጀነራሉን እጅግ መራራና
ልብ የሚሰብር የስነ ልቦና ቀውስ ውስጥ ከተተው ይላሉ አንድ እቀርበዋለሁ ያሉን ሰው። ትናንት ከጎኑ ቆመው የተዋጉትን የራሱን ወገኖችና የትውልድ ቀጠናውን ዳግመኛ በጦርነት እሳት ሲነድ መመልከትና ያንን ጦርነት የሚመራው የመከላከያ ሰራዊት ምክትል መሪ መሆን እጅግ ከባድ ፈተና ሆኖበታል ይላል። ይህ አዲሱ ውጥረት ደግሞ በጀነራል አበባው ታደሰና በጠቅላይ ሚኒስትር አብይ አህመድ መካከል ያለውን ግንኙነት ምን ይመስላል የሚለውን ጥያቄ በድጋሚ አደባባይ መነጋገሪያ አደረገው። በተለያዩ ጊዜያት ማህበራዊ ሚዲያዎችና የፖለቲካ ተንታኞች እንደሚሉት ጀነራል አበባው በአማራ ክልል ውስጥ በሚወሰዱት አንዳንድ ወታደራዊ እርምጃዎች ላይ የራሱ የሆኑ ቅሬታዎች አሉት። ከጠቅላይ ሚኒስትሩና ከኦሮሞ የጦር መኮንኖች ጋርም ወታደራዊ ስልትና የፖለቲካ ውሳኔዎችን በተመለከተ ድምፅ አልባ ግጭት ውስጥ ገብቷል የሚሉ ወሬዎች ይናፈሳሉ። ጀነራሉ ሚስጥራዊ የሆኑ ወታደራዊ መረጃዎችን ለፋኖ ታጣቂዎች አሳልፎ ሰጥቷል በሚል ተጠርጥሮ ከከፍተኛ ስብሰባዎች መገለሉንና በተዘዋዋሪ በቁም እስር ላይ እንደሚገኝ የሚገልጹ በርካታ ወሬዎች ቢናፈሱም እርሱ ግን ዛሬም ድረስ በይፋ በመከላከያ ሰራዊቱ ውስጥ ምክትል ጠቅላይ ኤታማዦር ሹም ሆኖ እያገለገለ ይገኛል። በቅርቡም በተለያዩ ከፍተኛ ወታደራዊ ክንውኖች በምስራቅ እዝ የምስረታ በዓላት እና በሀገር አቀፍ የጸጥታ መድረኮች ላይ ከጠቅላይ ሚኒስትር አብይ አህመድና ከፊልድ ማርሻል ብርሃኑ ጁላ ጎን በመቆም አሁን ተደማጭነቱንና ተደራሽነቱን እንዳላለቀ በተግባር እያሳየ ነው። የጀነራል አበባው ታደሰ የጠቅላይ ሚኒስትር አብይ አህመድ ግንኙነት መቼም ቢሆን ቀጥተኛና ቀላል ሊሆን አይችልም። የሁለቱ መስተጋብር በፖለቲካ ፍላጎት፣ በብሔራዊ ግዴታና እርስ በርስ በመፈላለግ የተሳሰረ የቼዝ ጨዋታ ነው። ጠቅላይ ሚኒስትሩ የጀነራሉን ወታደራዊ ብቃት፣ በሰራዊቱ ዘንድ ያለውን ከፍተኛ ተሰሚነትና በአማራ ሕዝብ ዘንድ ያለውን ተቀባይነት ተጠቅመው የፌዴራሉን መንግስት የበላይነትና የሀገርን አንድነት ለማስጠበቅ ሲፈልጉ፣ በሌላ በኩል ደግሞ የጀነራል ወታደራዊ ቅንነትና ለአካባቢው ሕዝብ ያለው ስሜት በፖለቲካ ክበብ ውስጥ ሁልጊዜም በጥርጣሬን እንዲታይ ያደርገዋል። ጀነራል አበባው ታደሰም ቢሆን የመከላከያ ተቋም ጥንካሬና የሀገር ህልውና ከማንኛውም ጊዜያዊ የፖለቲካ ስልጣን በላይ መሆኑን ቢያምንም አሁን ባለው የሀገር ውስጥ ጦርነትና ፖለቲካዊ ቀውስ ውስጥ የራሱን ታሪካዊ ክብር፣ የሙያ ቅንነትና የህዝቡን እልቂት እንዴት አስታርቆ መጓዝ እንዳለበት በየቀኑ የሚፈተንበት ጥልቅ መስቀለኛ መንገድ ላይ ይገኛል ይላሉ። ይህ ታሪክ የጀነራል አበባው ታደሰ ታሪክ ብቻ አይደለም። የኢትዮጵያ መከላከያ ሰራዊት ታሪክ ውጣ ውረድና በደልና ክብር፣ ሞትና ዳግም ትንሣኤ በአንድነት የታየበት አስደናቂ የታሪክ መድረክ ነው። ትናንት በቦሌ አውሮፕላን ማረፊያ በውርደትና በቁጭት ከተሰናበተበት መራራ ቀን ጀምሮ ዛሬ በሀገሪቱ የጦር ኃይል ከፍተኛ አመራር ላይ ተቀምጦ የሀገሪቱን ዕጣ ፈንታ እየወሰነ እስካለበት ታሪካዊ አጋጣሚ ድረስ ያለው ጉዞ በኢትዮጵያ ዘመናዊ ታሪክ ውስጥ በትዕግስት በጽናትና በታማኝነት የተጻፈ ታላቅ አሻራ ሆኖ ለትውልድ ይተላለፋል። ውድ የበራፍ ቲቪ ቤተሰቦች የእኛን በዚህ አበቃን። የእናንተን ግን በአስተያየት መስጫው ሳጥን በኩል ጻፉልን። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።